ብዙ ጊዜ ግጥም እሰጣለሁ። የኔ ግጥም አይወጣም። እዛ አምድ ላይ የነሱ ይወጣል፣ የኔ አይወጣም። እና አንድ ቀን ደራሲያን ማህበር ስብሰባ ላይ ደበበ ሰይፉ ሊቀመንበር እያለ አንድ ረጅም ግጥም አነባለሁ፣ ሲያመጽ ዝም በሉት በሚል ርዕስ። ያኔ አዳራሹ በየደቂቃው ጭብጨባ ይቀልጣል። በጣም ከሚያጨበጭቡት መሀል ደበበ ሰይፉ ነበር እና ያ ግጥሜን ሁሉ የሚጥለውም ሰውዬ ነበረ። ደበበን ያከብረዋል። ግጥሜም አልገባውም። ደበበ ስላጨበጨበ የሆነ ትልቅ ነገር እንደተሰራ ግን ጠርጥሯል። ከዚያ እንዲ አንተ እንዲ ጎበዝ ልጅ ነህ፣ እንዲ ጎበዝ በጣም እኮ ትንሽ ልጅ ነህ። በቃ እኔ እዚህ አምድ አዘጋጅ ረስቶኛል መልኬን ሁሉ መተህ ግጥም እንድታወጣ ግጥም ይዘህልኝ ና አለ። ሁሌ እኮ እያመጣው እጥላለሁ፣ ትጥልብኛለህ። የኔን አዎ ያንተ አዎ በቃ ከእንግዲህ ወዲያ ወድቅም ይዘህና አለኝ እና በሚቀጥለው ሌላ ግጥም ይዤለት ሄድኩኝ። ሁሌ ሌላ ጻፍ እያለ ነው የሚመልሰው፣ ወድቋል ነው የሚለኝ እና ብጠብቅ ደስ ብሎኝ ነው የሄድኩት። ቅዳሜ ነው የሚወጣው። ወጣቱና አብዮት የሚል አምድ ላይ ነው። አይወጣም፣ የሚቀጥለውም አይወጣም፣ ከዚያ አይወጣም። ከዚያ ደረጃ የሆነ ግጥም ልሰጥ መሄዴ ነው ና እንሂድ ሲል ምን የኔ ግጥም አይወጣም የወጥቶታ ሲል ግድ የለም በዛው ተጠይቀዋለህ ብሎኝ ሄድኩኝ። ከዚያ ሲሄድ የእሱን ተቀበለ ሲለኝ ግጥሜን ትወጣለህ ብለህ አላወጣልኝም አልኩት። ያንተ ግጥም አለና አወጣ እና ግጥሙ ተስፋ ሲሞት የሚል ነው። አንዲት ቅንጣት አሲድ ከአይምሮዬ ገብታ ብተዋት ወትውታ። በነገራችሁ ላይ ግጥሟን ስመርጥ እንኳ በጣም ቀላሉን ግጥም ብዬ ነው። አስተማሪዬ ከ3 ከምናምን 9ኛ ክፍል ነው የጻፍኩት። እስቲ ወጣቶች ወደ ሱስ ውስጥ እንዳይገጥሙ ግጥም ጻፉ ተብሎ በትእዛዝ የተጻፈ ግጥም ነው። እንትንም አይደለም፣ ሱሰኝነትን ለማውገዝ የተጻፈ ቀላል ግጥም ነው የላኩለት። ይህንን ነው የጣለው። እንግዲህ ተስፋ ሲሞት ይላል። አንዲት ቅንጣት አሲድ ከአይምሮዬ ገብታ ብተዋት ወትውታኝ ብገላት ተነስታ ከልቤ መቃብር እያፈነገጠች የትዕግስቴን ከፈን እየገላለጠች መምህሩ ናቀው ምናምን እያለ ነው የሚሄደው። ከዚያ ና አሁን ይሄ ግጥም ነው አለኝ። እንዳምጣ አንድ እስክሪብቶ ይዟል። አሁን እርሱ ምንድን ነው የሚለው? ተስፋ ሲሞት ይላል። ተስፋ እንዴት ነው የሚሞተው? ተስፋ እንዴት ሆኖ ነው የሚሞተው? ህይወት አለው? ስጋ ለባሽ ነው? ምን ሆኖ ነው ተስፋ የሚሞተው አለና አጠገቡ ሌላ ጋዜጠኛ አለ፣ ዋካ የሚባል። ዋካ ይለዋል። ተስፋ ይሞታል እንዴ ሲለው፣ ተስፋ እንዴት ይሞታል? ያው የሆነ ነገር የተወለደ ያደገ ይሞታል። ተስፋ ረቂቅ ነገር ነው። ሞት እንዴት ያገኘዋል? ይኸው ላየ እንድታምነኝ ብዬ ነው አለና ሰረዘው። ከዚያ አንዲት ቅንጣት አሲድ ከአይምሮዬ ገብታ ብለሃል። እንዴት ሆኖ ነው አሲድ አይምሮ ውስጥ የሚገባው? የምትጠቀመው ቃል ይታወቀሃል አለና ፊቴ ሲለዋወሰ፣ ቆይ እንዴት ዋካ አሲድ አይምሮ ውስጥ ይገባል እንዴ? ቤት ሆኖ ነው አሲድ። ይኸው ላየ እንድታምነኝ ነው አለና ሰረዘው። ከዛ አንዲት ቅንጣት አይምሮ ውስጥ ገብታ ብተዋት ወትውታኝ ብገላት ተነስታ የትዕግስቴን ከፈን እየገላለጠች። የትዕግስቴን ከፈን መጀመሪያ ነው እንጂ ከልቤ መቃብር እያፈነገጠች። እንግዲህ ተመልከት፣ ልብ ውስጥ ቤት ሀገር ነው መቃብር ያለው። ምንን ያገናኘው? ዋካ ይለዋል። ልብ ውስጥ መቃብር አለ እንዴ ይለዋል። እንዴት ሆኖ መቃብር ያለው ዮሴፍ ነው ምናምን ይለዋል። ይሄ ሁሉ ደረጀ ኮሜዲያንም ነበረ ቆሞ እሱ ሲያወራው በተለይ የበለጠ ልብ ውስጥ መቃብር የለም። አይ እንድታውቅ ብዬ ነው ሰረዘ። የትዕግስቴን ከፈን ከልቤ መቃብር እያፈነገጠች የትዕግስቴን ከፈን እየገላለጠች። ትዕግስት እንዴት ሆና ነው ከፈን ያላት? እስቲ አስረዳኝ አለ። እኔ እንዴት ላስረዳው እንደዚህ ያለ ሰውና እንድታምነኝ አለና ጠየቀው። ትዕግስት ከፈን አለ? ዋካ ይለዋል። ትዕግስት ከፈን አላት እንዴ? ትዕግስት ረቂቅ ነገር፣ ከፈን ለጉዝ ለሚዳሰስ ከየት ሆኖ ነው የሚመጣው? አየህ እንድታምነኝ ነው አለና እንዲህ ሲሰርዝ ቆይና ምንድነው ደግሞ ታገል ሰይፉ አለኝ። ስሜ ነው አልኩት። እሱ እንኳ ይሁን ብሎ ስሜን ብቻ አስተርፎ አሰናበተኝ።